እሸቱና ባምቢ መሃል ተፈጥሮ የነበረው ሰጣ ገባ ከህግ አንጻር በሶሻል ሚዲያ የሚሰሩ ስራዎች የተለያዩ ፕሮግራሞችን ያስተላልፋሉ። የተለያዩ ለህግ ለሞራል ተቃራኒ የሆኑ ፕሮግራሞችን እናያለን። ከሶሻል ሚዲያ አጠቃቀም ጋር በተያያዘና በሶሻል ሚዲያ አጠቃቀም ምክንያት በደረሰ ሃራስመንት፣ ማዋከብ፣ ቡሊንግ ምክንያት ህይወቷን ያጣች ግለሰብ ኢትዮጵያዊ እንዳለች ሰምተናል። ሶሻል ሚዲያ የህይወታችን አንድ አካል ሆኗል። ከኢንስታግራም፣ ከፌስቡክ፣ ከቲክቶክ ተለይቶ መኖር አንችልም። መጠበቅ ያለባቸው የግለሰብ ነጻነቶች፣ መታለፍ የሌለባቸው መስመሮች ልክ ምን ማለት ነው? ይሄ የከፈተው ሱቅ ላይ ሄደ ንግድ ፍቃድ አውጥቶ ስራውን እንዳይሰራ ሽያጭ እንዳይሰጥ እንዳያደርግ እንደማወክ ይቆጠራል። ካሜራው ነው እንጂ መሀል ያለው እነዚህ ሁለት ሰዎች ሲነጋገሩ ፊት ለፊት ስድቡ ልክ በህግ የሚዳኝ ስድብ እንደመስጠት፣ ሀራስ ማድረጉም በህግ የሚዳኝ ሀራስመንት፣ ስክሪኑን አገኘው ሚሊዮኖች ተመልካቾች ብዙ ተመልካች አገኘው ብሎ እንደመጣልን ንግግር ማድረጉ በኋላ የህግ ኃላፊነት ያልናቸው የህግ ጥሰቶች የደረሱበት ሰው ገፍቶ ሄዶ መብቱን ሊጠየቅ የሚችልበት ሁኔታ እንዳለ እንትን ማለት እፈልጋለሁ። እንደምን ከረማችሁ የጠበቆቹ ፖድካስት ተመልካቾቻችን። ያው እንደለመድነው እንግዲህ ሳምንታችንን ጠብቀን ሰለሞን የሰላም አዱኛ ተገኝተናል። አዱ ያው እየጠፋ ነው የሚመለሰው እንግዲህ ያው ኃላፊነት እያበዛንበት ነው ከካሜራ ጀርባ። ለሱ ይቅርታ እንጠይቃለን። እንኳን ደህና መጡ። ዛሬ እንግዲህ የመወያያ አርዕስታችን ሲሪየስሊ ማለት ነው በዚህ ያለፈው ሳምንት በተለይ የመጣው ነገር አንድ ሁለት ነገር ሶሻል ሚዲያ ላይ ተፈጥሯል እና ከዚህ በፊት ይሄ ፕሮግራም ሲጀመር የመጀመሪያው ክፍላችን ቲክቶከሮችን ሆነ እንጂ በተለይ ሶሻል ሚዲያ ላይ የሚሰሩ ሰዎች ማማከር፣ የህግ ባለሙያ በተለይ ማማከር፣ ሌሎችም የሙያን መለከት ነገሮች ሲሰሩ ማማከር እንዳለባቸው አጽንኦት ሰጥተን ምክር የሚሰጥ ፕሮግራም አዘጋጅተን ነበር። ዛሬ ደግሞ ሰሞኑን ያው በአንድ ቲክቶከር አርፋለች፣ ነፍሷን ይማር ተብሏል። እንግዲህ ያው እስካለው መረጃ ድረስ ሁለተኛ ደግሞ አሁን ለዚህ ፕሮግራም መሰረት የሆነን እሸቱና ባምቢ መሃል ተፈጥሮ የነበረው ሰጣ ገባ ክርክሮች እንትኖች ከህግ አንጻር ይህንን መስክ አድሬስ ማድረግ አለብን። አትሊስት ለቤተሰቦቻችን ለሚያዩት ይህን ፕሮግራም ለሚያዩት መወሰድ ያለባቸውን ጥንቃቄዎች ስፔሲፊካሊ እነሱ ይህንን አደረገ እሸቱ እንደዚህ ነው ባምቢ እንደዚህ ነው የሚለው ላይ ሀሳቡ ላይ ሳይሆን ለመወያየት የፈለግነው ከህግ አንጻር በሶሻል ሚዲያ የሚሰሩ ስራዎች በምን መቃኘት አለባቸው፣ ምን አይነት ኃላፊነት መውሰድ አለባቸው። እነዚህ ሚዲያዎች ላይ የሚሰሩ ራሳቸውን ካሜራ ፊት እንደኛ ካሜራ አቅርበን ስራ ስንሰራ ምን ኃላፊነቶች ይጥልብናል የሚለውን ነገር ለማውራት ነው የመጣ ነው። እንግዲህ እንትኑን ለማስጀመር ብዙ ያው ሚዲያ ላይ ብዙ እናያለን። በእኛ ሀገር ግዛት ውስጥ ሆነው እዚሁ ከተማችን ላይ ሆነው ቪዲዮዎች እየሰሩ ሶሻል ሚዲያም ኖሯቸው የተለያዩ ፕሮግራሞችን ያስተላልፋሉ። የተለያዩ ለህግ ለሞራል ተቃራኒ የሆኑ ፕሮግራሞችን የሚያስተላልፉ ያን ያህል ኮንሲደር የማይደረጉ ፕሮግራሞችን እናያለን። እነሱ ትክክል እንዳልሆኑ ህግን በተለይ የሚገድቡን ነገሮች ካሉ ህግን መሰረት አድርገን ስራዎችን እነዚህን ፕሮግራሞችን መቅረጽ እንዳለብን ከዚህ በፊት ባቀረብነው ቪዲዮ ላይ ጠቅለል ያለ ሀሳብ ምክር አለ። እሱን ተመልሳችሁ የመጀመሪያው ኤፒሶድ ይመስለኛል እዛ ላይ ተመልሳችሁ ማየት ትችላላችሁ። ነገር ግን ዛሬ ምንድነው እስቲ ሰዎች እርስ በርሳቸው እንደዚህ ፊት ለፊት የምናደርገው ግንኙነት አለ አይደል? አዱኛ እና ሰለሞን እያለን ፊት ለፊት የምናወራው አለ። ሶሻል ሚዲያ ከዚህ ይለያል ወይም ደግሞ ሚዲያ ላይ የሚደረጉ ግንኙነቶች ከማህበራዊ ግንኙነቶች ውጪ ናቸው ወይ ባዕድ ናቸው ወይ ለዚህ በህግ ሳይዳኙም ወይ ምንም ኃላፊነት አያመጡም ወይ የሚለውን ነገር እስቲ
እንደው ብናወራበት አጠር ያለ ውይይት ብናደርግበትና መልእክት ብናስተላለፍበት ብለን የመጣነው። ትክክል። እንግዲህ ያው እንዳልከው ነው ለፕሮግራማችን መነሻ የሆኑ ክስተቶች አሉና ከሶሻል ሚዲያ አጠቃቀም ጋር በተያያዘና በሶሻል ሚዲያ አጠቃቀም ምክንያት በደረሰ ሃራስመንት፣ ማዋከብ፣ ቡሊንግ በምክንያት ህይወቷን ያጣች ግለሰብ ኢትዮጵያዊ እንዳለች ሰምተናል። ያው የፖሊስ የተያዘው ምርመራ እንደተጠበቀ ሆኖ ግን በዚህ ክስተት እጅግ በጣም ነው ያዘነውና ለዚህም ነው ይህንን ፕሮግራም ለመስራት ያሰብነው እና ስልክም በእጃችን የያዝነው እንዲያው ዝም ብለን በምክንያትም ሳይሆን በሶሻል ሚዲያ በቀላሉ እንዴት ኮሚኒኬት መደራረግ እንደሚቻል አንድ መልእክት ስታስቀምጥ በሺዎች የሚቆጠሩ ወይ በመቶዎች የሚቆጠሩ ምላሾች ባንዴ እንዴት እንደሚደርሱ ከነዚህ ከሚሰጡ ምላሾች ደግሞ አብዛኛዎቹ በጎ ምላሾች ሊሆኑ መሆናቸው እንደተጠበቀ ሆኖ ደግሞ እጅግ ስሜት ሊጎዱ የሚችሉ አንድን ሰውን ቅድም ካነሳ ነው ምሳሌ አንጻር ህይወቱን በራሱ እጅ እንዲያጠፋ ሊያስገድዱ ሊገፋፉ የሚችሉ ድረስ ወደ እዛ ደረጃ ድረስ ሊያደርሱ የሚችሉ መሆናቸውን ለማሳየት ያክል ነው ሜሴጅ ብንልክ ወዲያውኑ ነው ምላሽ የሚሰጠው። ስሜት የሚጎዳ መልእክትም ሌላም ይመጣልና ሶሻል ሚዲያ የህይወታችን አንድ አካል ሆኗል። እንዴት ነው ልንጠቀመው የምንችለው ጉዳይ ነው ሊያወያየን የሚችለው እንጂ የህይወታችን አንድ አካል ነው። ከኢንስታግራም፣ ከፌስቡክ፣ ከቲክቶክ ተለይቶ መኖር ለቢዝነስም ይሁን ለግል ጉዳያችን አንችልም። ማህበራዊ ህይወትን ማሳለጫም ሆኗል። የንግድ ትስስርን መፍጠሪያም አንድ ፕላትፎርም ሆኗልና ይሄንን ወደ ጎን ልናደርገው የምንችለው ነገር አይደለምና አጠቃቀሙን ብቻ ነው በኃላፊነት መጠቀም እንዳለብን መጀመሪያው ፕሮግራማችንም እንዳልከው አንስተነዋልና ከዚህ አንጻር ነው ነገሮቹ መታየት ያለባቸውና የህይወታችን አንዱ አካል ነው አዱኛ። ምን ልናደርገው እንችላለን? ትክክል ብለህ በተለይ አሁን እንግዲህ ዛሬ ወደ ከህጉ ጋር እንዴት ነው ልናገናኘው ያሰብነው የሚለው ነገር ምንድነው? ቅድም ለማንሳት የሞከርኩት በእነዚህ ከካሜራ ጀርባ የሆነን ወይም ደግሞ ካሜራ ፊት ለፊት ሆኖ የምንነጋገረው ሰዎች አንድ ሰው ስለ አንድ ሰው አንስቶ እዛ ፕሮግራም ላይ ልክ አሁን ዛሬ እንዳነሳ ነው ሲናገር መጠበቅ ያለባቸው የግለሰብ ነጻነቶች፣ መታለፍ የሌለባቸው መስመሮች፣ ሰዎችን የማጥቃት ሰዎች ላይ ተቃራኒ ማለት ኔጌቲቭ ሰዎችን ለሌላ ጉዳት ከዚህ በፊትም ብዙ ማስታወሳቸው አሉ። ሌሎች ቲክቶከሮችም ሌሎች ሶሻል ሚዲያ ተሳታፊዎችም እንደዚሁ እስከ መለመን ወጥተው ይሄ የምኖርበት የመኖሪያ ቤተሰብ የምደግፍበት የምኖርበት ኢኮኖሚክ ገቢ የማገኝበት ስራዬ ስለሆነ ባካችሁ ስራዬን ልስራበት እያሉ እስከ መለመን ድረስ ያየኋቸው ቪዲዮዎች አሉና እነዚህ አስፔክቶችም ሊታዩ ይገባል። የሰውየውን ልክ ምን ማለት ነው? ይሄ የከፈተው ሱቅ ላይ ሄደ ንግድ ፍቃድ አውጥቶ ወይም ደግሞ ስራ ለመስራት የከፈተው ሱቅ ላይ ሄደ ስራውን እንዳይሰራ ሽያጭ እንዳይሰጥ ወይም ደግሞ የንግድ እንቅስቃሴ እንዳያደርግ እንደማወክ ይቆጠራል እና እዛ ድረስ ነው የሚሄደው ያለው ኢንተራክሽን እና እኔ የምወስደው ምንድነው ካሜራው ነው እንጂ መሀል ያለው እነዚህ ሁለት ሰዎች ሲነጋገሩ ፊት ለፊት ስድቡም ልክ በህግ የሚዳኝ ስድብ እንደመስደብ ሀራስ ማድረጉም በህግ የሚዳኝ ሀራስመንት ማዋከብ ማስፈራራት ትክክል እነዚህ ዛቻ እነዚህ ነገሮች
ካሜራውን ከመሃል ስታነሳው ፊት ለፊት ነው የተደረገው ማለት ነው። አንድ ሰለሞን የሚባል ቲክቶከር አለ እያልኩኝ አንድ በጥብቅና ነው የህግ ዙሪያ ፕሮግራሞች ይሰራል። ዩቲዩብ ላይ ፕሮግራም ያቀርባል። እሱም ያቀርባቸው ፕሮግራሞች ብዬ ጀምሬ ከዛ በኋላ ወደ አንተን ፐርሰናሊ ሀራስ አታክ ወደሚያደርግ ወይም ደግሞ የሚያዋክቡ ነገሮች ወይም ስለ አንተ የተሳሳተ ስምህን በተሳሳተ ሁኔታ ማንሳት በተሳሳተ ስል በትክክለኛ በሌለበት ይህንን ለምሳሌ ሰርቋል፣ ይህንን አድርጓል፣ ይህንን አጥፍቷል ብዬ ማወጃ አንተ ላይ ያንን አወጃ ማድረግ ስም ማጥፋት፣ ሐሰተኛ መረጃ ማሰራጨት እነዚህ ቃላቶች ያው የኛ የህግ ቃላቶች ወደዛ ለውጣቸው ብዬ እነዚህ ወደዛ ይሄዳሉ እና እነዚህን ነገሮች ነው በፊትም እኛ ኦብዘርቭ ይደረጉ። ማንም ሰው ወተን ካሜራ ላይ እንትን ስናደርግ ያሉብንን ኃላፊነቶች በተቻለ መጠን በከፍተኛ ማየትና ራሳችንን ገደብ አድርገን ማቅረብ። ስክሪኑን አገኘው ሚሊዮኖች ተመልካቾች ብዙ ተመልካች አገኘው ብሎ እንደመጣልን ንግግር ማድረጉ በኋላ የህግ ኃላፊነት ገፍቶ ቢሄድ ያኛው ሰው በዛኛው በኩል እነዚህ ያልናቸው ጥቃቶች የደረሱበት ያልናቸው የህግ ጥሰቶች የደረሱበት ሰው ገፍቶ ሄዶ መብቱን ቢጠይቅ ሊጠየቅ የሚችልበት ሁኔታ እንዳለ እንትን ማለት እፈልጋለሁ። ይህንን እዚህ ላይ ምሳሌ ሰሞኑን ስሟን አላስታውስም አንድ የውሻና እንስሳ እንክብካቤ ላይ የምትሰራ ይሹና በእነሱ ከእሷ ጋር የነበሩ ሰጣ ገባዎች ነበሩና እሱ ዞሮ እንደ ምሳሌ ነው። አሁንም ኮንቴንቶቹን የምናነሳቸው እንደ ምሳሌ ነው። ተመልካቾቻችን ከእሷ ጋር የነበሩ ሰጣ ገባዎች በህግ የተያያዙበትን አግባብ ሁኔታ የቱ ትክክል ነው የቱ ትክክል አይደለም ያው እነሱ የሚያውቁት ነው። በማስረጃ ነው ያነሳ ነው ስሟን ተብሏል። ያንን አስረድተው የሚያልቅ ጉዳይ ነው። ነገር ግን ያ ኢሹ ተነስቷል። ያ ኢሹ ሆኖ በጣም ከፍተኛ ጉዳይ ሆኖ በህግ የተያዘበት ጉዳይ ሁኔታ አለ። ስለዚህ ዝም ብሎ ሜንሽን ማድረጉ ስለ አንድ ሰው ማንሳት ሀሳብ ትክክል ያልሆነ ሀሳብ ስም በማጥፋት ደረጃ የሆነ ነገር ማንሳት በህግ ላይ ያስጠይቅ በትክክል ከተረጋገጠ በህግ የማያስጠይቅበት ምክንያት የለም። ስለዚህ ስለ ሰዎችም ስናነሳ ቅድም ያልነው የሞራል እንትኑ እንደተጠበቀ ሆኖ ምንም ይሉኝታ ሊይዘን ይገባል። እንደኛው ሶሻል ሚዲያውን ወይም ሚዲያውን ተጠቅሞ ስራ የሚሰሩ ሰዎች ናቸው። እነሱን ማንሳቱ ምናልባት ለእኛ የሚጨምርልን ነገር ሊኖር ይችላል። ነገር ግን ያንን የሚጨምርልንን ነገር በበጎ መልኩ ሌሎችን በሚያስተምርና በሚጠቅም መልኩ ብናደርገው የእኛንም መብት ገደቡን ባወቀ መሄድ የምንችለውን እንትን ገደቡን ባወቀ ብናደርግ እነዚህ ሰው ራሱን እስከ ማጥፋት ራሱን እስከ መጥላት ስራውን እስከ መተው ድረስ የሚያደርሱ እርምጃዎች የሚወሰዱበትን ሁኔታ ይቀንሳል። ወደፊት ደግሞ እየጠነከረም ሲመጣ ኃላፊነቶችም ይመጣሉ። ለነዚህ ለሚነሱ ነገሮች አንቀጽ ተጠቅሶ የሚጠየቅበት ሁኔታ ይመጣል። ስለዚህ አሁንም እነዚህ ኢሹዎች መታየት ያለባቸው ልክ እንደ ዕለት ተዕለት ግንኙነት ታይተው ምን ህግ አለ ባለፈው ወዳልነው ፖይንት ይመልሰናል። ከተቻለ ምክር አግኝቶ እንደዚህ ድንገት የምታወራው ነገር ከሆነ ተጠንቅቀህ ገደብ ሰጥተህ ማውራት፣ ካልሆነ ግን አዘጋጅተህ ፕሮግራም የምትለቀው ፕሮግራም ከሆነ የህግ ምክር አግኝተህ ይህ እነዚህን ባወራ ስለዚህ ሰው ነው ቀጥታ ማወራው እንደዚህ አይነት ምን ችግሮች ያመጣሉ ብለህ ዲስከስ ተደርጎ የሚወራበት ሁኔታ ኦር ደግሞ አንዳንድ ጥሩ የምንላቸው በጣም የህዝብ ድጋፍ ያገኙ ሚዲያዎች አሉ። እነሱ እንደሚያደርጉት ማስረጃ ይዘህ ብትጠየቅ እንኳን ይኸው ማስረጃው የምትልበት መሆን አለበት። አንዳንድ ደግሞ ማስረጃም የማያድኗቸው እንትኖች አሉ፣ ተጠያቂነቶች አሉ እና እነዛን ሁሉ ለማወቅ ግን መሰረት አድርገን ብንሰራ ጥሩ ነው። እንትን ነው አሁን እኔ በሶስት መክፈል እፈልጋለሁ። አሁን በተለይ በሶሻል ሚዲያ ላይ ያለውን ኢንተራክሽን አስተያየት መጀመሪያ ላይ የሆነ ፕሮግራም የሚሰራ ሰው ይኖራል። አሁን ባልናቸው ኬዞች ራሱ እንደ ምሳሌ መጠቀም ይችላል። አንድ ጉዳይ አንስቶ የሆነ ፕሮግራም የሚሰራ ሰው ይኖር ይችላል። እዛኛው ፕሮግራም ሌላኛው ወገን ደግሞ ያንን ፕሮግራም በመቃወም ወይ በመደገፍ ደግሞ ተመሳሳይ ወይም በመቃረን የሚሰጥ አስተያየት የሚሰጥ
ግለሰብ ይኖራል። ይሄ እንደ ሁለተኛው ወገን ሊሆን ከዛ በሁለቱ ወገኖች መካከል ያለውን ይሄ ምልልስ መሰረት በማድረግ ደግሞ አንዱን ወገን በመደገፍ አንደኛውን ወገን በመቃወም ደግሞ ሶሻል ሚዲያ መደበኛ ተጠቃሚ ያልሆኑ ወይም አስተያየት ሰጪዎች እንበላቸው አስተያየት ሰጪዎች ደግሞ በመጀመሪያ ፕሮግራሙን በሰራ ወይም ደግሞ ያንን ፕሮግራም ደግሞ ተመርኩዞ ሌላ ፕሮግራም የሰራው ወገን በመደገፍ በመቃወም የተለያዩ አስተያየቶች የሚሰጡ ወገኖች ይኖራሉ። እነዚህ አስተያየት የሚሰጡ ወገኖች ደግሞ የአንደኛውን ደገፈን በማለት ሌላኛውን በመጉዳት የአንደኛውን ደግሞ ተከላከልን በማለት ደግሞ ሌላኛውን በመጉዳት የሚሰጧቸው አስተያየቶች አሉ። እነዚህ አስተያየቶች ናቸው አብዛኛውን ጊዜ ቅድም ወዳልነው ማህበራዊ ቀውስ ሶሻል ሚዲያ ተጠቃሚዎች ላይ ወይ በንቃት የሚሳተፉ ግለሰቦች ላይ እስከ ህይወታቸው ላይ እርምጃ እስኪወስዱ ድረስ የሚገፉ ድርጊቶች እንዲፈጽሙ የሚያደርጉት። እነዚህ ኮሜንት የሚሰጡ በተለያየ እንግዲህ አብዛኛው በኮሜንት ነው እንግዲህ ወይ በውስጥ መስመር ሜሴጅ በማድረግ ምናምን ሐራስ የሚያደርጉ አሉና እና በዚህ በሚሰጡ አሁን ባልኳችሁ በሶስተኛው ግሩፕ ውስጥ አስተያየት በሚሰጡት ውስጥ የሚነሱ ይሄ መጀመሪያ በሶሻል ሚዲያው ላይ ሐሳብ የሰጠውን አካል የሚያጠቁ የተለያዩ ድርጊቶች ይፈጸማሉ። እነዛ ምን አይነት ናቸው የሚለውን አንድ አራት ምሳሌ ልስጣችሁ። አንደኛው ሐራስመንት የምንለው ማዋከብ ይሄን አስተያየት የሰጠውን ሰው በሰጠው አስተያየት ምክንያት ስሜቱን ሊነኩ የሚችሉ ድርጊቶችን ወይ ቃላቶችን በመጠቀም ወከባ መፍጠር ነው አንደኛው። ሁለተኛው ደግሞ ማግለል ልንሆን ኤክስክሉዥን ልንለው እንችላለን። እንዲገለል ከማህበረሰብም ከሌላ ሶሻል ግሩፕ ውስጥ እንዲገለል እነዚህ የሚያነሳሱ አስተያየቶችን መስጠት ይሄንን እንደ የሚታዩ ናቸው። እዚህ በሚሰጡ ኮሜንቶች ውስጥ የሚታዩ ናቸው። አንደኛው ደግሞ ሶስተኛው ደግሞ ስም ማጥፋት ዲፋሜሽን እንለዋለን። የአስተያየት ሰጪውን ስም መልካም ስም ዝና ሊያጠለሹ የሚችሉ ቃላቶችን በመጠቀም የስም ማጥፋት ተግባር መጻፍ እና ያው ያንን ደግሞ ማሰራጨት ይሄ ሶስተኛ በዚህ ሶሻል ሚዲያ ላይ የሚታዩ ድርጊቶች ናቸው፣ የሚሰጡ አስተያየቶች ናቸው። እነዚህ ናቸው አብዛኛው በእነዚህ ሶስቱ ዙሪያዎች የሚያጠነጥኑ ናቸው እና እነዚህ ድርጊቶች ናቸው እንግዲህ ቅድም በተደጋጋሚ በሚፈጸሙበት ጊዜ የሶሻል ሚዲያ ተጠቃሚዎችን ወደ አልሆነ ድርጊት ውስጥ እንዲገቡ የሚገፋፉት ማለት ነው። ኦኬ። እና እነዚህ ነገሮች ያው ኦብዘርቭ ሊደረጉ ይገባል። ስትሪክት የሆነ እንግዲህ ስናወራ የምናገኛቸው ነገሮች ይኖራሉ። ሰዎች በህግ ሊያቢሊቲ ሊያመጣባቸው የሚችሉ ነገሮች ገፍተው በቃ እነዚህ ነገሮች እየዳበሩ በሄዱ ቁጥር ወደ ህገወጥ ድርጊቶች ተደራጅቶ አንድን ሰው ወደ ማጥቃት ኢቭን እነዚህ ታዋቂ ነን የሚሉ ኑሯቸውን እዛ ላይ የመሰረቱ ሰዎችም ያው ይህን ስራ በመስራታቸው ያንን ከዛ ሚዲያ ላይ 3 ሳምንት 4 ሳምንት ተነስቶ በህግ መፈለግ ወይም ደግሞ ጉዳያቸው በህግ መታየት የሚያመጣባቸው እንትን አለ፣ ጉዳት አለ። ኢኮኖሚክ ጉዳት በትክክል ከስራቸው ጋር ከዛ ሚዲያ ጋር የተያያዘ ጉዳት አለ። ውጤቱ ቅድም እንዳልኩት ነው። በማስረጃ ተደግፎ ተረጋግጦ ነፃ ሊወጡ ወይም ደግሞ ክርክሩ የሚቀጥልበት ሁኔታ ሊክሱ ወይም ኃላፊነት ሊኖርባቸው የሚችለው እንደተጠበቀው ነው የራሱ ሂደት ሆኖ፣ ነገር ግን ይህን ጥንቃቄ ያለማድረግ የሚያመጣው የራሱ ኮስት አለ ብዬ ነው ማስበው። እነዚህ ሶሻል ሚዲያ ፋክተርስ ላይ ምናልባት እንግዲህ ሌላ ነሳ የምፈልገው የመጀመሪያው ለራሳቸው ለቲክቶከሮቹ ስፔሻሊ ወደ ሚዲያ የሚቀርቡ አካላት ሊኖራቸው የሚገባ ስነ ልቦና ጠንካራ መሆን መቻል አለበት ብዬ አስባለሁ። በእንደነዚህ አይነት ሚዲያ ላይ ስትቀርብ የተለያዩ ሂሶች ሊቀርቡ ይችላሉ። እነዚህ ሂሶች አንዳንዶቹ በጣም ኮንስትራክቲቭ ሊገነቡ የሚችሉ ወደፊት ሊያስኬዱ የሚችሉ ከጥፋትም ሊያስተምሩ የሚችሉ አይነት ነገሮች ሊኖሩ ይችላሉ። አንዳንዶቹ ደግሞ ከዚህ በተቃራኒ መልኩ የሚሰጡ የሂስ አይነቶች ሊሆኑ ይችላሉ። ስለዚህ ገና ወደ ፕላትፎርሙ ራሱ የተዘጋጀባቸው መልኮች ይህንን የሚያሳዩ በመሆናቸው ምክንያት አብዛኛው
ይህንን ስነ ልቦና ሳያዳብሩ ባይቀርቡ የተሻለ ነው ብዬ አስባለሁ። አንደኛው ከዛ አንጻር እነሱ ሊኖራቸው የሚገባ ነው። ሁለተኛው ንግግሮች በራሳቸው ገንቢም እንደሆኑ ሁሉ ተጠያቂነትን የሚያስከትሉ መሆናቸውን አጠቃላይ ማህበረሰቡ ሂስ የሚሰጠውም አካል ቢሆን ሊያውቀው የሚገባ ነገር ነው። አንድን ንግግር የምትናገራቸው ንግግሮች በራሳቸው ተጠያቂነትን፣ ኃላፊነትን ሊያስከትሉ ይችላሉ። ቅድም ሲባል የነበሩ ነገሮች አሉ። ለምሳሌ አንድ ሰው ስለተሳደበ ተጠያቂ አይሆንም ማለት አይደለም። ስድብ በራሱ ሊያስጠይቅባቸው የሚችልባቸው ሂደቶች እንዳሉ በትክክል መገንዘብ መቻል አለባቸው፣ ህጉ የሚፈቅድ ነገር ስላልሆነ። አንዳንዶቹ ከሀሳብም አልፈው ቀጥታ ሰውየውን ፐርሰናሊ የሚነኩ ስድቦች የሚያቀርቡባቸው ሁኔታዎች አሉ። ይህ ከህግ አንጻር ያስጠይቃል። መጻፍ ስለቻለ ብቻ ወይም ደግሞ ሂስ መስጠት ስለቻለ ብቻ የሚደረግ አይደለም። የሂስም አሰጣጥ ሂደቶች ያሉት ነገር ስለሆነ ከዛ አንጻር ሊታዩ የሚገባ ነጥቦች አሉ። እዚሁ ላይ አብሮ ሊመጣ የሚገባው ነገር እንደፈለገ መሳደብን፣ ሀሳብ መስጠትን ያሉትን ነገሮች እንዳሉ ሆኖ እነዚህ የሚሳደባቸውና የሚያቀርባቸው ነገሮች ደግሞ አጠቃላይ ከማህበረሰብ እሴት አንጻር ሊገመቱ የሚገባቸው ጉዳዮች ናቸው። ስለዚህ አጠቃላይ ከወንጀል ህጉ አንጻር ስንመለከት በተለያየ ቦታ ላይ ቢቀመጡ እንደየፈርጁ እየወጡ ተጠያቂነትን ሊያስከትል የሚችል መሆናቸውን በአግባቡ መጠየቅ ይችላል። ይህ ተጠያቂነት በወንጀል ተጠያቂነት ላይ ብቻ የሚያርፍ ሳይሆን የፍትሐ ብሔር ተጠያቂነትንም ሊያመጣ ይችላል። በቢዝነሱ ላይ ባለው ነገር ላይ ጉዳት የምታደርስ ከሆነ በዛ በሰጠው ነገር ለደረሰው ጉዳት በተለይ በተሳሳተ ኢንፎርሜሽን ቅድም ሲነሳ እንደነበረው በተሳሳተ ኢንፎርሜሽን ጉዳት ያደረስክበት እንደሆነ ያንን ጉዳቱን መነሻ በማድረግ የፍትሐ ብሔር ክሌም ሊያቀርብ የሚችል ጥያቄ ሊያቀርብ የሚችልባቸው እድሎች እንዳሉ በደንብ መገንዘብ ይጠይቃልና ከዚህ አኳያ አሁን ሪሰንትሊ የሆኑ ያሉት ነገሮች ስፋታቸውን ስናይ በዚህ የሚያቆሙ አይነት ነገሮች አይደሉም ያሉት። እየሰፉ እየመጡበት ያለ ነገር ስለሆነ ስፔሻሊ የህግ አውጪው ህግን በማስከበር ላይ ያለ ራሱን በቻለ የተጠናከረ በህግ ማዕቀፍ ውስጥ ሊዳኝበት የሚችልባቸውን ነገሮች ከወዲሁ ማሰብ፣ ተጨማሪ ሀሳቦችንም ካስት አድርጎ በህግ በኩል ይህንን ብቻ ሚዲያ ሊመራበት የሚችላቸው ነገሮች ማሰብ ማስቀመጥ ተገቢነት ያለው ነገር እንደሆነ ይገባኛል። አንዳንድ ቦታዎች ላይ የወጡ አሉ። እነሱም ቢሆን ሙሉ ናቸው የሚል እምነት ስለሌለኝ ማለት ነው። ትክክል። ያው ህግ እንግዲህ የማህበረሰብን የእድገት ደረጃ እየተከተለ የሚያድግ ነገር ማድረግ ያለበት ነገር ስለሆነ በዛ ደረጃ አጽንኦት እንዲሰጠው ሌሎች ትልልቅ ኢምፓክቶች ሳይፈጥር እንዲሰጠውና እነዚህ በመነሻነት ባሉትም ህጎች በደንብ ቢዳኙ የሚጠየቁበት ሁኔታ እነዚህ አንዳንድ መስመር የሚያልፉት ሚዲያ ተጠቃሚዎች የሚጠየቁበትን ሁኔታ ዴቨሎፕ ማድረግ ተጠያቂነት እንዳለ እንዲታሰብ ማለት ነው። በዋናነት ግን እኛ የዛሬው ፕሮግራማችን ያው ለመጠቅለል ያህል በዋናነት እነዚህ የሚያቀርቡ ሰዎች ከቻሉ ቀርጾ ለሌሎች ማሳየት ምክር እንዲያገኙ፣ ካልሆነ ግን የሚናገሩትን ነገር በገደብ መስመር አልፎ የሌሎችን ሰዎች ነፃነትና የሌሎችን ሰዎች ጥቅም ማንነት ማይጎዳ መሆኑን ባረጋገጠ ሁኔታ ፕሮግራሞቻቸውን ቢሰሩ ጨዋነት በተሞላ ሁኔታ ቢሰሩ ተጠቃሚ ነው የሚሆኑት። እነሱም ላይ ከሚመጣ ተጠያቂነት ስራቸውንም ከአፌክት ጉዳት ላይ ከሚጥል ሂደት ማለት ነው። ስለዚህ ህጎችም እንዳሉ ነው እንግዲህ ህጎችም በስትሪክትሊ ከተረጎምናቸውና በደንብ እያንዳንዱ ድርጊታቸውን ከህግ ጋር ካገናኘን የህግ ተጠያቂነትንም ሊያመጣ እንደሚችል ክሊር ሆኖ አውቀውት እንዲሄዱት ነው። ምናልባት እዚች ላይ ላክል የምፈልገው እንደ መነሻ ያነሳናቸው ግለሰቦችም መካከል በተፈጠረው ሄዶነው እንግዲህ ንግግሮች በየ ማስቀመጥ ይሻላል ሰጥጋዋ ከመት በእነሱ መካከል በተፈጠረው ሂደት ውስጥ
የተላለፈው ኢንፎርሜሽን የተላለፈው መረጃ ሐሰተኛ ሆኖ የተገኘ እንደሆነ አንዱን ሊጠይቅ የሚችልባቸው የህግ አግባቦች እንዳሉ ሊሰመርበት ይገባል። ስለዚህ እኔ ተነስቼ ሰለሞንን ሐሰተኛ በሆነ መረጃ ላይ ተመርኩዤ የሆነ ንግግር ብናገር ዝም ልባል የሚገባ የማልጠየቅ መሆኑን ግንዛቤ ሊያዝ የሚገባባቸው ነገሮች እንዳሉ ግንዛቤ ሊወሰድ ይገባል። ሐሰተኛ ነው ንግግሩ፣ ትክክለኛ ነው፣ ትክክለኛ አይደለም የሚለውን ነገር እዛው የሚታየ በማስረጃ ምዘና ውስጥ የሚያልፍ ነገር ሆኖ ሐሰተኛ ነው ብሎ ያሰበ ወገን ግን ጥያቄ ሊያቀርብ የሚችልበት ነገር እንዳለ አብሮ ቢወሰድ ጥሩ ነው። ትክክል። እሱን ተከትሎ ደግሞ አስተያየት የሚሰጡ ሰዎችም እንዲሁም በተለይ አስተያየት የሚሰጡትን ሰው ስብዕና የሚጎዳ የሚያዋክብ ስም የሚያጠፋ የሚሰድብ በወንጀል ህጋችን የሚያስጠይቁ እነዚህ ሁሉ ድርጊቶች ያው የወንጀል ኃላፊነት ያነሳሉ ያልኩኝ ሳይሆን ግን በወንጀል ህጋችን በተደነገጉት የሚያስጠይቁ ድርጊቶችን የሚፈጽሙ ከሆነ ግን ከተጠያቂነት ያመልጡ እንደማይችሉ ማወቅ አለባቸው። በኮሜንት ውስጥ ተደብቆ የሰውን ስብዕና የሚያዋርድ ተግባር፣ ስም ማጥፋት ተግባር መፈጸም፣ መስደብ፣ ማዋረድ፣ ሐሰተኛ መረጃ ማሰራጨት ወንጀል መሆኑን ሊረዱ ሊገነዘቡ ይገባልና ከዚህ ድርጊታቸው መቆጠብ አለባቸው። አንድ ሁለተኝነት ደግሞ ይሄ ድርጊት የተፈጸመበት ወገን ያለው መብትን ደግሞ በዚች አጋጣሚ ለማሳወቅ እወዳለሁ። ምንድነው ማድረግ ያለባቸው እንደዚህ አይነት ኮሜንቶች በሚመጡባቸው አስተያየት በሚሰጡባቸው ጊዜ ማለት ነው? የመጀመሪያው እንግዲህ ከተቻለ ምላሽ አለመስጠት ነው። አንዳንዴ ምላሽ ስትሰጥ ማበረታታት ይሆናል ነገሩ። ከዛኛውም ይሄ ምልልስ ይሆንና ጉዳዩ ስር የሰደደን እና ይሄ ዋና አስተያየት የቀረበበትን ሰው የበለጠ ጉዳት የሚያደርስበት ሊሆን ይችላል ከተቻለ። ከዛ ካለፈ ደግሞ መረጃ መሰብሰብ ነው። እንደዚህ አይነት አስተያየት የሚሰጡት ግለሰቦች ማን እንደሆኑ ማወቅ የሚቻል ከሆነ መረጃ መሰብሰብ፣ የፈጸሙት የስድብ፣ የስም ማጥፋት፣ ሐሰተኛ መረጃ የማሰራጨት ተግባር ከሆነ በወንጀል ህጋችን የሚያስጠይቁ ድርጊቶች የተፈጸሙ ከሆነ ያንን መረጃ መሰብሰብ ይሄ ድርጊቱ የተፈጸመበት ሰው የመጀመሪያ ተግባሩ ሊሆን ይገባል። ከዛ መረጃውን ከሰበሰበ በኋላ ደግሞ ለሚመለከተው አካል ማሳወቅ፣ ጉዳዩን ወደ ህግ በማቅረብ ክትትል እንዲጀመር፣ ምርመራ እንዲጀመር በአስቸኳይ ተገቢውን ጥቆማ ማድረግ፣ ቃል መስጠት፣ መረጃውን ደግሞ የተሰበሰበውን ማቅረብ መብትም አስፈላጊም እንደሆነ ሊረዱ ይገባል። ከዛ በበለጠ ደግሞ ይህ በህጉ ያለው አማራጭ እንደተጠበቀ ሆኖ ግን ያው እነዚህ ድርጊቶች እንደዚህ አይነት አስተያየቶች በሚሰጡበት ጊዜ ሰውን ቅስም የሚሰብሩ ሊሆኑ ይችላሉና እህቶቻችን ላይ ያጋጠመው ይሄም ስለሆነ ማለት ነው በተቻለ መጠን እርዳታ መጠየቅ፣ ወደ ቤተሰብ መሄድ፣ ቅርብ ወዳለ ወዳጅ ጓደኛ ሄዶ ምክር መፈለግ፣ እርዳታ መፈለግ፣ ከዛም ካለፈ ደግሞ የህክምና ባለሙያዎችን ማማከር፣ ሳይኮሎጂስቶችን ማማከር። ምክንያቱም ጉዳቱ ሳይኮሎጂካልም አእምሮአዊም አካላዊም ሊሆን ስለሚችል ማለት ነውና ያንን ማማከር እንደማራጭ እንዲጠቀሙት። ምናልባት እዚህ ላይ አንድ ፖይንት ሳላነሳ ማላልፈው አብዛኛው እንደነዚህ አይነት ነገሮች የሚበዛው በሴቶች እህቶቻችን ዙሪያ ላይ ነው የሚበዛው። ስለዚህ የሴቶችን መብት ከማስከበር አኳያ ሊሆን ይችላል፣ የሴቶችን ስነ ልቦና ከመጠበቅ አኳያ ሊሆን ይችላል። በተለይ በሴቶች ዙሪያ ላይ የሚሰሩ ማንኛውም ተቋማት ይሄ ድርጊት የራሳቸው አካል አድርገው ከጎኖቻቸው ሊሰለፉ የሚገባባቸው ነጥቦች እንዳሉ በዚሁ አጋጣሚ ብናሳውቅ የተሻለ ነው የሚሆነው። አብዛኛው አይተህ ከሆነ እንደነዚህ አይነት ሃራስመንቶች የሚመጡት ሴቶች ሲሆኑ ላይ ነው። እነሱ ላይ ጠንከር ብሎ የመውጣት ባህሪ አለ። ስለዚህ ይሄ ድርጊት ይሄ ልምምድ ተገቢነት ያለውና ወደፊት ሊቀጥል የማይገባው በመሆኑ ምክንያት እዚሁ በቃ ተብሎ ሊገታ የሚገባ መሆን እንዳለበት ይሰማኛል። እና እንደነዚህ አይነት ኦርጋናይዜሽኖች ዋናው ስራቸው ሊያደርጉትን ይገባል የሚለውን መልእክት ለማስተላለፍ እንግዲህ እናመሰግናለን። ያው ባልደረቦቼ እንግዲህ ያስቀምጠውታል። የህጉም አማራጭ አለ፣ በዛ መሄድ በመሰረታዊነት ማንም ሰው እኛም ከካሜራ ፊት ስንቀር ለብዙ ሺህ ህዝብ ሚሊየንስ የሚተላለፍ ነገር ስንሰራ
ከዛ ሳይድ ሊመጣ የሚችል ነገር ድጋፍ ብቻ ማጨብጨብ ብቻ እንደማይሆን እየጠበቅን መሆን አለበት። እዛ ሳይድ በጣም ኤክስትሪም እንደተባለው እስከ ግለሰብ ጥቃት ድረስ ሊደርስ የሚችል ነገሮች ሊመጡ እንደሚችሉ አስበን ዝግጁ ሆነን አእምሮዊ ዝግጅት አድርገን መቅረብ መቻል አለብን። እሱ በመሰረታዊነት አሁን ሚዲያ ላይ የሚቀርቡ ልጆች ላይ የምናየው የሚታይ አንድ ክፍተት ነው። በቃ ምንም ነገር ወረውራለሁ ምንም መልስ ሊመጣ እንደሚችል ኤክስፔክት ማድረግ አለብን። ከዛ ባለፈ ግን የሚወረውሩትንም ሰዎች ጥንቃቄ እንዲያደርጉ የህግ ተጠያቂነት ሊያመጡ የሚችሉ ነጥቦች እንዳሉ ከግንዛቤ እንዲወስዱ ለማድረግ ነው የሞከርነው ዛሬ። እንግዲህ ቴክ ኬር። ሁሉም ሰው ያው የራሱን ሰርክል አክብሮ በመረዳዳት በመደጋገፍ በመተሳሰብ ብንንቀሳቀስ የህግ ተጠያቂነትንም ሌሎች ኪሳራዎችንም ማዳን እንችላለን። ስለዚህ በዚህ አግባብ እንሂድ። ለዛሬ እንግዲህ ይችን ከሰሞኑ ካለው ጉዳይ አንጻር ምክርና ህግ አዘል የሆነ ሀሳብ ይዘን የመጣ ነው። ለቤተሰቦቻችን ይዘን የመጣ ነው ይህን ሀሳብ ነው። እናመሰግናለን ስለተከታተላችሁን። እንግዲህ በቀጣይ ሳምንት በሌላ ፕሮግራም እንገናኛለን።